ሀዊ በአብዱራ ይዛ ወደ ሆቴል ሄዳ ነበረ። እዛ መጠጥ ውስጥ መድኃኒት ጨምራ እሷ እራሷን እንደምትርሳና የፈለገችው ነገር እንደምታደርግ አስገድዳ ነበረ። ቢሆንም ይሄ ሁሉ ነገር ሲፈጠር በአብዱራ የምታውቀው ነገር የለም። እኔ በጣም ስለደበረኝና ራሴ ስለደበረኝ ወደ መጸዳጃ ቤት ሄጄ ነበረ። ከዛ ወደ እምመስታወስ ነገር የለም እያለች እሷ ሽንት ቤት ውስጥ ወድቃ ያነሳለች እያወራች ትገኛለች። እሱም ተረጋጊ፣ የተፈጠረ ነገር የለም፣ አሁን ራስሽን አረጋጊና ይሄ ጁስ ጠጅ ለጨጓራሽን ጥሩ ነው ብሎ ይናገራታል። በዛ ጊዜ እሷ አሁን እኔ ምንም ነገር አልፈልግም፣ አንተ እንዴት ነው እኔ ልታገኘን ቻልክ ብሏ ስትናገረው እሱም እኔ ገና ወደ እዛ ሊሄድ ነበረ፣ አንቺ ሲያይሽ ገና ልክ ሲገባ ነው አየውሽ፣ ከዛ እየተከታተልኩሽ እጅ ሽንት ቤት ውስጥ ወርቅሽ ነበረ ብሏ ይመልሳታል። እሷም ግን አሁን ልብስ ስጠኝ መሄድ ይፈልጋለሁ ብላ ስትጠይቀው አሁን ተረጋጊ፣ ምንድን ነው አንቺ እንደዚህ የምትሆኚ? አሁን ቁርስ በልተሽ ሁሉም ነገር ትሄጃለሽ ብሏ ስትናገረው እሷ ስትጮህ አንቺ መጀመሪያ ተረጋጊ፣ ልብስሽ እስካሁን እስከዛ ልብስሽ ይደርቃል፣ ሰራተኛ ምሳይ ቁርስ እየሰራች ነው፣ ቁርሱን በልቴ ትሄጃለች ብሎ ሲናገረ እሷ አንተ እንዴት ነው ለምግብ ለእኔ የምታስበው እኔ ልጅስ ብሏ ስትናገረው አሁን ቀጥታ ወደ ልጄ መሄድ ፈልጋለሁ እኔ አንቺ እህቴ ተብዬዋ እኔ እገልሻለሁ፣ እንዴት ነው እኔ ላይ እንደዚህ ነገር የምታደርግ ብላ ትናገራለች። በዛ ጊዜ እሷ የወደቀች ቦታ ያነሳው ልጁ ይኸው ስልክ እዚህ ላይ አድርጌልሻለሁ፣ መደወል የምትፈልጊ ነገር ሰው ጋር ደውልሽ ሁሉም ነገር መናገር ትችያለሽ፣ ግን ደግሞ በመጀመሪያ ለሁሉም ነገር አንቺ ነሽ የምትቀድሚ፣ ስለዚህ ራስሽን አስተካኪ፣ ራስሽን አረጋጊ ብሎ እናገራታል። እሷው ለአክስቷ ትደውላለች። ለአክስቷ ደውላ አክስቷ ስልክ ስጠራ ምንድን ነው ማን ነው አምላኬ ወይ ቸር ነገር አሰማኝ ብላ ስልኳ ስታነሳ በአብዱራ ናት። ልጄ ወይ የት ነሽ ብላ ትጠይቃለች። በአብዱራም እና አክስቴ ደህና ነሽ ወይ ብላ እያለቀሰች ትናገራለች። አክስቷ እሷ ሳትናገር የተፈጠረ ነገር ሁሉም ነገር አይተናል፣ አባትሽን ቪዲዮ አይቶ በጣም እንደተረብሸ ትናገራለች። በዛ ጊዜ ምንም ነገር አታስቢ እኔን ከጎንሽ ነኝ እያለች አክስቷን ታበረታታለች። ሴሪያም ያንቺ ደግሞ ምንድን ነው የሚጠብቅ እጅሽ ላይ ያለ መረጃ ለምን አታወጪም? ይሄ እኮ የልጅቷ ብቻ አይደለም ከእናቷ ትብብር ነው። አንቺ እስከዛ አንቺ ሁሉም ነገር መቀደም አለብሽ እያለች ሳሎን ውስጥ ብቻውን እያወራች ትገኛለች። በዛ ጊዜ ስልክ ማን ነው አባቴ ፈጣሪው ቸሩን ነገር አሰማኝ እያለች ስልኳን ለጆሮ ታነሳለች። አንስታ እሷ ሁሉም ነገር ስትናገረው በኋላ የት እንዳለሽ ብቻ ንገርኝ የኔ ቆንጆ፣ በህይወትሽ ብቻ ስለኖርሽ ንገርኝ እያለች ትናገራለች። አንቺ በአብዱራ ናት እንደዚህ ነገር አደረሽኝ ብሏ ስትናገረው አንቺ አሁን የት ያለሽ ንገርኝና ያለሽበት ቦታ መጥቼ ልወስድሽ፣ አንቺ የተቀረሰ የራቆትሽ ፎቶ አይተናል፣ አባትሽ ሁሉም ነገር ደነገጠዋል ብሏ ስትናገረው በዛ ጊዜ ምንድን ነው የአክስቴ ቪዲዮ ብሎ ሲነግረው እኔ እኮ ሁሉም ነገር ስለዚህ አንቺ እማታውቂ ስለሆነ አንቺ እኮ ውዴ ብቻሽ ራቆሽ ሆነ ስትደነሽ ጊዜ ሁሉም ነገር እሷ ቆሞ እያዩሽ ነበረ ብሏ ስትነግረው በዛ ጊዜ እሷ ፍቅር ይረቱኛል ያንቺ ስለዚህ ገርሞኛ የሚለው ዘፋኝ እየሰማች አስታውሳለች። በዛ በኋላ አዎ አክስቴ
አንዳንድ ጊዜ ፈታ ላደርጋችሁ ብዬ ነው እና የሙዚቃ እውቀትም የለኝም። እንግዲህ ቻለው አክስቴ አሁን እሷ እኮ ከወንዶች ላይ እየገፈተረችኝ እየጣለችኝ ነበረ አስታውሻለሁ ብሏ እንዳስታውሰችው ለአክስቷ ትናገራለች ማለት ነው። አክስቷ አሁን ምንም ነገር አዎ አሁን አስታወስኩ አክስቴ ብላ እያለቀሰች ትናገራለች። ማታ እነሱ መሀል ገብቼ እንደ እብድ ነበረ የሚጨፈርኩ ነበረ። እህቴን እየገፋፈችኝ ጎረምሳ ላይ እየጣለችኝ ነበረ ብላ ለአክስቷ ትናገራለች። አክስቷን አንቺ ሳይሆን እኔ ነኝ ዋጋችሁ የምሰጣችሁ ያለችበት ቦታ ንገርኝ እኔ ነኝ የእነሱ ዋጋ የምሰጣችሁ ብላ ትናገራለች። አክስቷን ከሰዓት በኋላ የተደወለላት ስልክ ታያለች። ምንድን ነው የማ ስልክ ነው የምትደውልልኝ ብላ ስጠይቀው አላቅም የሆነ ልጅ መሰጋጃ መንጠጥባ ክላስ አይቶኝ ወደ ክላሱ አመጣኝ እሱ ነው ከሽንት ቤት የወደድኩበት ቦታ አነሰኝ ብላ ትናገራለች። አክስቷን ስልክ ስጭና እኔ አወራለሁ ብላ ለማውራት ትፈቀዳለች ማለት ነው። ሰርክ አዲስ እባላለሁ የሶሊያ አክስት ነኝ ብሎ እሱም እራሱን ይጠዋወቃታል። እሱም ችግር የለም አንቺ የመጣሽበት ቦታ ንገርኝና ይዤ መጥቼ ያገናኝሻለሁ። ልጅቷ በጣም ተጎድታለች። እሱን ሁሉም ነገር ቼክ አሳደርገው ብሎ ለእሷትን አክስቷ ይናገራት። አክስቷን በጣም አመሰግናለሁ ወንድሜ የቤት አርዳሽ ስጠኝና አመጥቼ ወስዳታለሁ ብላ ትናገራለች። ልጅና የሶድራ እናትና ልጅ ተቀምጦ ስለ ያክስቷ አሁን እያለች መረጃ ሁሉም ነገር እጇ ላይ እንዳለ ይነጋገራሉ። በዛ ጊዜ እናቷ አንቺ ስታወሪ ድምፅሽን ቀንሺ፣ እዚህ እኮ ሰራተኛ ከነሱ ጎን እንደሆነች አታውቂም ብላ ስትነግረው ቆይ እናቴ አሁን እኮ ሰርክ አዲስ እዚህ ቤት ከሆነች እኛ ምንም ማድረግ አልችልም በሆነ ነገር እሷ ማስወገድ አለብኝ ብሏል እናቷ ትናገራለች። ስለዚህ እናቷ እሷ ብቻ ሳይሆን እዚህ ሰራተኛ እኮ ስለዚህ እኛ እሷ ለመደል ያወራን ቪዲዮ ሁሉም ነገር ሰምታለች። ስለዚህ እሷ ብቻ አይደለም ብላ ለልጇ ስትመልስ ልጅቷ አንቺ የተራ ሰራተኛ ብለ እኛ ፈርቴን እዚህን ይቀመጥ ብሏ ትናገራለች። ልጅቷ ሰርክ አዲስ እኮ የኛ ተወና ሰምታለች አወቀች። ስለዚህ ነክታብኛለች እንዴት ነው የምናደርገው ብሏ ስትናገረው እናቷ አሁን እኮ እሷ ያወቀችብኝ የኛ ተወና በጥሩ ሁኔታ ስላልሆነ ነው ብሏ ስትናገረው እኔ የፈራሁት እናቴ አሁን ስትመጣ ምንድን ነው ምትለኝ ብሏ ለእናቷ ትናገራለች። እናቷ ምን ነው ለሱ መልስ አልተዘጋጀሽ ወይ ብላ ትጠይቀው እሱ ከሚዲያ ላይ እኮ ሁሉም ነገር ሶሻል ሚዲያ ላይ ተለቋል ብሏ ለእናቷ ስትናገራለች። እናቷም ጥሩ ነው ይሄ በጣም አሪፍ ነገር ነው። አባቱን አሁን ቅሌቱ ሰምቶ እንደ በስተ መጨረሻ እንደሚጠለት ነገር ነው ያደረሹ ልጄ በዚህ ኮራውብሽ እያለች ታበረታታለች። ሰላም ሰላም ውዶቼ ማሮቼ እንደምናችሁ? እኔ በጣም ደህና ነኝ። እናንተም ደህና ፍቅር እናንተ አለም ያለችው አለም ዳርቻ ብዝት እንደምልላችሁ አምናለሁ። እንዴት ናችሁልኝ? ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እያደረጋችሁኝ ያላችሁኝ ሰዎች እጅግ በጣም በጣም አመሰግናቸዋለሁ እና በጣም ደስ ብሎታል ነበረ። እሷም ልጅቷ እያደረገች ጥፋት እንዴት እናቷን ትደስታለች እና ላድራልና ልጁ እሷ የወደቀችበት ቦታ አንስቶ ቤትዋን አሳድረት ይዞ ወደ ካፌ ይሄዳል። ደህና ነሽ ወይ ብሎ ስትጠይቃት እሷም ከዚህ በኋላ ደህና መሆን ይመስልሃል ብሏ ስትጠይቀው አክስቶት ትመጣለች። ሶልዬ የኔ ቆንጆ እናት ምን ሆንሽብኝ? እኔ ተረጋጊ እያለች እያረጋጋች ትገኛለች። እሷም በጣም ስላለች ወንድሜ በጣም አመሰግናል ናዶዬ እያለች ናዶዬ እያመሰገነች ትችላለች። ኖዲያ እሱም እኔ
በጣም ስለኔ አታስቢ፣ ችግር የለም አሁን እኔን ልሂድ፣ እሷ ግን ሐኪም ቤት ውሰዱና ቼክ አደረጉ ብላ ትናገራለች። ሶልዬና እናት አታልቅሽብኝ፣ እኔ ከጎንሽ ነኝ እያለች አሁን ዋና የነሱ አውርነት ማወቅሽ ነው። ስለዚህ ሁሉም ካሁን በኋላ ጥንቅቅ እንደምትይ ብቻ ነው የምፈልገው ብላ ስትነግረው ሶሊያ ምን ላድርጌ ነው እሷ ናዲያ እንደዚህ ነገር እኔ ላይ የምታስበው ብላ ስትናገረው አክስቷም እኔ የምልሽ ነገር እኮ ብትሰሚልኝ ምንም ችግር የለም እያለች ትናገራለች። ቆይና አክስቴ አባዬ ቪዲዮን አየውን ያልሽኝ ብላ ትጠይቃለች። አዎ እሱም አዎ ከክልም በኋላ ምናምን ጓደኞቼ እኔ ላኩልኝ ብላ አላባቷ ትናገራል። ሶሊያን እዛ ጊዜ ምን አድርጌ ነው እንደዚህ እኔ ላይ የምትደረገው ብላ ትናገራለች። አክስቴ ምንድነው ስትላ አክስቴ አሁን ተረጋጊና አክስቷ አሁን ተረጋግና ወደ ቤት እንሄዳለን ብላ ትናገራለች። በዛ ጊዜ ሶሊያ እኔ አሁን ሐኪም ቤት መሄድ አልፈልግም፣ ግን ልጄን መጀመሪያ ቼክ አድርጌ በህይወቱ እንዲኖረው መሰማት ፈልጋለሁ ብላ አክስቷ ወደ ሐኪም ቤት ልትወስድ ትስማማለች። በዛ ጊዜ የቤት ሰራተኛ ወይ የሰርክ አዲስ ወይም በስርዓት አላሳየሽኝም፣ አይ ሶሊያ ምን ሆንሽብኝ የት ሆነሽ ነው ብላ እነኚህ አማዳዎች የታስገቦች ምን እያለች ስትል ወይዘሪት እመቤት ይመጣለች። በዛ እመቤትዬ ምንድነው የምታደርጊ ብላ ስትናገራ ስለ ልጅ ሶፊያ ነገር በጣም ነው የምታያሳስበኝ እያስጨነሽኝ ብላ ስትናገረው ናርዲያንም እኮ አምሽታ ነው የመጣችሁ ብላ ስትመልሰው አንቺም ልጅሽ ባለጌ ነሽ እያለችኝ ነው ብላ ስትናገረው ስምኝ አንድ እኔ ሁሉም ነገር ስክት እያለኝ ብላ ስታወራ ሰው እንዴት ነው በዚህ ነገር በዚህን ያህል መመሰል የምችለው ብሎ ወይዘሪት ፋኑ ትማልሳለች። በዛ ጊዜ ፋኑ አንቺም በአሁን ምንድነው እየመሳሰለች እያለችኝ ነው ብላ ስትነግረው እኔ እንደዛ አላልኩም ስትለው አንቺ ፋንቱ እኔ በጠዋት ተነስቼ ፋኑ ሶሊያ መፈለግ እንደወጣው አታውቂኝም ብሎ ብላ ስትጠይቀው አዎ ሊሆን ይችላል ብላ ያለች ነው። እባክሽ ፋኑ እመንኝ፣ አንቺ ሌሎቹ ተይና አንቺን ብታመኝ ምን ችግር አለ? እኔ እኮ እንደ በፊት አይደለም ተቀየርኩ፣ ልጅሽ እንዴት ነው ብለው ሲጠይቀው ወይዘሮ ፋኑ ደህና ነው ብላ ስትናገረው አሁን የእናትነት አንጀት ከሶሊያና አይቻለሁ ብሎ ትናገራለች። በዛ ጊዜ ሰርካ አዲስ ሁልጊዜ ደህና ሌላ ነገር ድራማ በተፈጠረም እኛ ተስፋ አንቆጥርም እያለች ትናገራለች። ወይዘሪት ፋኑ አሁንም ደግሞ በወዷ አሁንች ልጀው የሁኔ ነገር አሻሽና ግንባሩ ላይ ሰክ እያለኝ ነው ትላለች። እውነቴ ነው ወይዘሪት ዛራ ፋንቱ እና አናቷን በሁለት ቦታ ብትን ብታደርግ እውነት በጣም ደስ ይለኛል። ማለት እንዴት በዚህ ያህል የእንጀራ እናት ተብዬ እንዴት ነው በዚህ ያህል የምጨካቅ ነው? እውነት በጣም ጨካኝ ሀረመኔ ናት እንዴ! ምን ባትወልድም እኮ ካሳደገችው የራሷ ጉዳይ ነው። ሶሪ የራሷ ጉዳይ ያልኩ የራሷ ልጅ ናት እና እንዴት እንደዚህ ታደርጋለች? ማለት እናቷ ልጇ ቢሆን እንደዚህ ነገር አታደርግም። ማለት ራሷን እስከ አባቱ ጭንቅላቱ ላይ ሽጉጥ መደቀን ማለት እኮ በቃ የሷ የጠፋች ነገር ብልጭ ስላት ግጥም ያደርጋታል። ልጅቷ በህይወት የለችም ማለት ነው። አሁን በምን ምክንያት? በእነሱ ምክንያት ነው። ውዶቼ ማሮቼ፣ በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ